ስቀጥል ደግሞ ወይኗን ፈልገሽ ከሆነ ወደ እኔ መጣሽው ወይኗ እኔ ጋር የለችም። የት እንዳለችም አላውቅም። የእውነቴን ነው የምልሽ የት እንዳለችም አላውቅም። ምን ላይ ነች ያለችው? አይተሽ ከሆነ ቪዲዮ ማለት ላይ ሰርተና አናውቅም። ስለዚህ እኔ ያቅሜን ሁሉ ታግዬ ያቅሜን ሁሉ አድርጌ ለማስታረቅ እሞክራለሁ። እሷም ቢያንስ ያለች ማለት አንቺ ኖርማል አድርገሽ እኮ ነው እያወራሽ ያለሽ። እስካሁን ያለፈችበትን ቻሌንጅ ልጅቷ ተሰቃይታለች እኮ አድርጌ አይደለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ባለፈው ከወይኑን ፍለጋ ሄጄ ከፍቄ ጋር ከወንድሜ ጋር ምን ያህል እንደተጨቃጨቅን እንደተጣላን አይታችኋል ብዬ አስባለሁ። አሁንም ደግሞ እሱን ስጠይቀው እኔ አላውቅም የት እንዳለች አላውቅም ምናምን ብሎኝ ተጣልተን ከሱ ጋር ስለሄድን ባሮክን እንግዲህ ድጋሜ አስቸግሬው አብረን ሄደን ወይንዬን እንፈልጋታለን ብዬ አዩ ጋር እየመጣን ነው። እንግዲህ ውድ ቤተሰቦች ደግሞ ከጀርባ ነኝ ዛሬ ከካሜራ ጀርባ ነኝ፣ ምክንያቱም ካሜራማን ነው። ውድ ቤተሰቦች እንግዲህ ዛሬ በጣም ከባለፈው በኋላ እሷም አስቸግራኝ ነው ደውላልኝ ዛሬ ካልሄድም ብላኝ ነውና ስራ ትቼ ነው የመጣሁት ዛሬ ራሱ ነው። እና ውድ ቤተሰቦች ያው እነሱ አሁን ምንም እንዳልተስማሙ ግልጽ ነው። እና ደግሞ እሷ ማስማማት ፈልጋለሁ ከወንድሜ ጋር ማስታረቅ ፈልጋለሁ እያለች ነበረ። እና ምን እንደሚፈጠር አላውቅም። ያው እግዚአብሔር ነው የሚፈታው ሁሉን ነገር። ግን አሁን ምንድነው መሰላችሁ አዩም ጋር ሄደን ምን እንደምትል መስማት አለብኝ። ምክንያቱም ወይኑ እሺ ካለችን እንድትመለስ ለማድረግ ነው አሁን ጥረታችን። ምክንያቱም ያው እኔ በማስታረቅ ነው የምታውቁኝ እና በተንኮሌ ነው የምታውቁኝ። ያው ባለፈው ደግሞ የፕራንኩ ቪዲዮ በጣም ወዳችሁታል። እና ደግሞ ውድ ቤተሰብ ሞር ደግሞ አሁን እንድነግራችሁ የምፈልገው ነገር እነሱ መታረቅ ይፈልጋል፣ እሱ መታረቅ ይፈልጋል። እና ያው እሷም ስለተቆጣችሁ ነው መሰለኝ አሁን በጣም ፍላጎቱ ጨምሯል። በቃ በስልክ ሁሌ ነው ማታ የሚደውልልኝ። ያው እሷ ፊት ነው የምነግራችሁ። እና አሁን ካሜራ ስለያዝኩኝ ከጀርባ ምናምን ላታዩ ትችላላችሁ። ያው ውድ ቤተሰብ ግን እሺ አሁን ሞር ገብተን ውስጥ የሚፈጠረውን ነገር ማየት አለብን። ከዛ በተረፈ ደግሞ እናንተ የምትሉን ሀሳብ የምትሰጡን ካለ ሀሳብ ስጡን እና መልካም ምኞታችሁንም ደግሞ በዛው ግለጹልን። ላይክ፣ ሼር፣ ሰብስክራይብ እንዳይጠፋ። ከዛ በተረፈ ደግሞ ከዚህ ነገር ወጥተን አዲስ ነገር እንድንጀምር ያው እግዚአብሔር አምላክ ይርዳን። ሞር እናንተ ደግሞ ያው ሳትሰላችሁ ይዩት። ምክንያቱም በቃ ሀሳብ በቃ ያስፈልገናል። እኛም ምንም ማለት ሀሳብ ያስፈልገናል ስላችሁ ያው እነሱን ለማስታረቅ እስከሆነ ድረስ ሰው ሊያግዝን ይገባል። አሁን እነሱ እዛ ክስ ድረስ እየተደራረሱ ሰዎች ስለሆኑ እሷም እንጃ ተስፋ አድርጋን የመጣችውና ያው ውድ ቤተሰብ እንግዲህ እስከ መጨረሻው እዩት። ሀሳብ አስተያየታችሁን ስጡ። ከዛ በተረፈ እንወዳችኋለን። ይመቻችሁ። ይሄ ነው የት ይሄ እንዴት ነሽ? ሰላም ነሽ? ደህና ነሽ? አዩ እንዴት ነሽ? ደህና ነሽ? እንዴት ነሽ? ደህና ነሽ? እንዴት ነሽ? አይ አንቺን ባታውቂኝ እኔ አውቅሻለሁ። እንዴት ነሽ? ደህና ነሽ? አለሁልሽ እግዚአብሔር። እሺ ቆይ ላውልቅ። ኧረ ችግር የለም። ቆይ ችግር የለም አለሁ እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ቤት እያጸዳሁ ነበር። ችግር የለውም። ዘግተዋል። ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? አድናቂሽ ነኝ። እሺ አመሰግናለሁ። ጎበዝ ልጅ ነሽ። አመሰግናለሁ እናት። እንዴት ነሽ? እግዚአብሔር ደህና ነሽ? አለ ፈጣሪ ሁሉ ሰላም። ልጅሽም ደህና ነን። ካሜራ ይዘሽ ግን አዎ፣ ምክንያቱም ታውቂያለሽ ባለፈው ፍቃዱ ጋር ሄጄ እንደዚህ ተነጋግረን ምናልባት ቪዲዮ አይተሽ ከሆነ አላየሁትም አይደለም ስለ ግን ያው እንደመጣው ወደ ጭቅጭቅ አልግባ ጭቅጭቅ አይደለም። ምክንያቱም ወደ ምስጋና ብገባ ይሻለኛል ብዬ ነው። አንደኛ
በመጀመሪያ ደረጃ በጣም ላመሰግንሽ ፈልጋለሁ እወዳለሁ። እሺ ምን ስላደረኩ ማለት የሱ ዘመድ ከሆንሽ ግን እውነት ለመናገር አላስገባሽም ነበር። አይ ችግር የለውም። አይ ሜቢ በሱ ምክንያት ምናምን ከሆነ የመጣሽው እንደዚህ አይነት ንግግር ውስጥ መግባት አልፈልግም። አይ ወይ እኔ የመጣሁት አዩዬ አንደኛ ላመሰግንሽ ነው። በጣም መልካም ሴት ነሽ፣ ጥሩ ሴት ነሽ፣ ጥሩ ሰው ነሽ። በዚሁ ቀጥይበት፣ ልብሽን አቀይሪ። በመቀጠል ደግሞ ወይንዬ እናታችን በጣም ነው የምንወዳት፣ ቤተሰብ በሙሉ ይወዳታል። ያው እሱ ቢያስቀይማትም እንኳን እኛ በጣም እንወዳታለን፣ እንፈልጋታለን። እሷ ይሄ አይገባም እና አንደኛ እሷን ለመፈለግ ነው የመጣሁት። ያው ቀድሜ ያልነገርኩሽ እንዳትጮሂ እንዳታስወጪኝ ብዬ ነው። የፈቃዱ እህት ነኝ። ያው እኔ እርግጥ ባለጌ አይደለሁም ማለት እሱን ባየሁት አይን አንቺ አያለው ማለት ትክክል አይደለም። ምክንያቱም በሰዓቱ ቢሆን ኖሮ የመጣሽው በዛን ሰሞን እሱ እየተጨቃጨቀ እህቴን አግቷት ምናምን ብዙ ነገር እያደረገ በመጣሽ ሰዓት ቢሆን በዛን ሰዓት ቢሆን የመጣሽው እውነት ለመናገር አትገቢ። እንደዚህም ቁጭ እየተረጋግቼ ላወራሽ አልችልም። አሁን ላይ ግን እግዚአብሔር ይመስገን እሱም ከደጄ ቀርቷል። አታስቀምጪ ችግር የለውም ማለት ለምን ብለሽ እናቴ ደህንነት ይመጣል ይባላል። እውነትም ውሸት አላውቅም። እና አሁን ላይ እሱም ደጄ እየመጣ አይደለም። ስቀጥል ደግሞ ወይኗን ፈልገሽ ከሆነ ወደ እኔ የመጣሽው ወይኗ እኔ ጋር የለችም። የት እንዳለችም አላውቅም። የእውነቴን ነው የምልሽ የት እንዳለችም አላውቅም። ማለት እሱ ባደረገው ድርጊት እኔና እሷ እንድንራራቅ አድርጎታል። እኔ ምንም ነገር እርዳታ እንኳን ቢያስፈልጋት ኢቭን እንደ እህቴ ማየት ልጅ ከኔ ርቃለች። ምክንያቱም በእኔ ምክንያት ነው ይሄ ሁሉ ነገር እየመጣብሽ ያለው። ስለዚህ እኔ ካንቺ ማራቃ አጋጣሚ ለትንሽ ነው የደረሽብኝ ለውጣ ነበረ እና እንደዛ ነገር ብላ እሷ ከኔ ርቃለች። እኔ ጋር የለችም። የት እንዳለችም አላውቅም። የእውነቴን ነው እና ምን ላይ ነች ያለችው? አይተሽ ከሆነ ቪዲዮም አንድ ላይ ሰርተና አናውቅም። አንድ ላይ አይደለም። ግን እኔ የምሬን ማመን ያቃተኝ እና ምን ላይ ነው ያለችው ዛሬ? አይ ዶንት ኖ ቤት ተከራይታ እንደምትኖር ነው የማውቀው። ግን የት አካባቢ እንደሆነች እና አታውቂም ቤቷን ምናምን? አላውቅም። እና ዝም ብለሽ አንቺ ነግረሽ ባቆራሱ ልወስድሽ አልችልም። ለምን ተቀለሽ? እንደዚህ ባንቺ ተማምኜ የመጣሁት አንቺም ዝም ብለሽ ሜዳ ላይ ጣልሻት። አዎ ግን ምንም ማድረግ አልችልም። ሜዳ ላይ ጣልሻት ማለት ላስቀምጣት። አይ ማለት ወንድምሽ እኮ በጣም ብዙ ነገር ነው ያደረሰብኝ። ታዲያ እንዴት ማድረግ ነበረብኝ? አይ እንደዚህ አይገባትም ነበር ታውቂያለሽ። አይገባትም። ታዲያ እናንተ የት ነበራችሁ ታዲያ በወቅቱ? ነው ግን ታውቂያለሽ እንደዛ ሲደበድባት ሲያንገላታ ሲሴቱ ነበር ታውቂያለሽ። እኔ መጥቼ ለጤናዬም ስል ገዳም ነበርኩኝ ታውቂያለሽ። ገዳም ነበርኩኝ ከአረባ ጋር ነው የመጣሁት እና ገዳም ነበርኩኝ። እንደመጣሁ እዛ ነበር የሄድኩኝና በዛ ምክንያት አሁን መጥቼ እኔ ማመን ያቃተኝ። ግን አሁን እውነታው ሪያሊቲውን እያየሁኝ ነው። ስለዚህ እኔ አንቺን በቃ አንቺ ጋር አገኛታለሁ ብዬ ነበር ያሰብኩት። ባልኩንም አስቸግር አይገለችም። የምርሽን ነው? እውነትን ነው እህቴ። ምን አስዋሽኝ? ቪዲዮም እንግዲህ አይተሽ ከሆነ አንድ ላይ እየሰራንም አይደለም፣ አንድ ላይ አይደለንም። የት አካባቢ እንዳለችም አላውቅም። አልዋሽሽም፣ ሀቅ ነው። ባቆራሱ አልወስድሽም። ምክንያቱም ነገ ከነገ ወዲያ እሱን ጎትተሽ ደግሞ ተወስጃለሽ። አይ የሱ ዘር እስከሆንሽ ድረስ ምን እንደምታስቢ አላውቅም። ይቅርታ አድርግልኝና ይኸውልሽ አዩ አይደለም እኔ የሱ እህት መዋለድ ቋንቋ ነው። እሷ ለኛ ሙሉ ቤተሰብ እናታችን በህይወት ብትኖር ኖሮ እሱን እንደ ልጇ አይደለም የምታየው። በጣም ትልቅ ነገር ይፈጠር ነበር። እሷ ልጅ አይደለም ብላ ስትክድ ትደርስ ነበር። ምክንያቱም ምን ያህል ወይንዬ እንደምትወዳት ብታይ ኖሮ እንደዚህ አትይም ነበር። ስለዚህ እኔ ያቅሜን ሁሉ ታግዬ ያቅሜን ሁሉ አድርጌ ለማስታረቅ እሞክራለሁ። አንቺም ደግሞ እርጂን እኔ ይሄ ቤት ካርታ ምናምን የሚሉት አንቺ ጋር እንዳለ ሰምቻለሁ። ምንም ችግር የለውም ይኖር። እሺ ግን እንደዚህ ሆኖ ሳይሆን እሷን የምትረዲያት በተቻለ አቅም መሀላቸው ያለውን ክፉ ነገር አውጥቶ እነሱን ማስታረቅ ነው እሷንም የሚጠቅማት። ያለውን ነገር ደግሞ በቃ ያላቸውን ችግርም ደስታም ሀዘንም አንድ ላይ ቢወጡ ነው የሚሻለው።
እሷም ቢያንስ ያለች ማለት አንቺ ኖርማል አድርግሽ እኮ ነው እያወራሽ ያለሽ። እስካሁን ያለፈችበትን ቻሌንጅ ልጅቷ ተሰቃይታለች እኮ አድርጊ አይደለም እኮ ይገላታል። ከዚህም በኋላ ብትመለስ ራሱ ለምን ነው የሚገላት? ከዚህም በፊት ምንድነው ሲያደርጋት የነበረው? ስንት ነገር ነው ዋጋ የከፈለችው። ምክንያቱም እኔ አላመንኩም ነበር፣ እኔ አላየውም ነበር። መጥቼ ደግሞ ከሱ ጋር ሳወራ ከኔ ጋር ራሱ በጣም ነው የተጨቃጨቅነው፣ በጣም ነው የተጨቃጨቅነው። ስለዚህ እስማማለሁ፣ እታረቃለሁ፣ እንደ ባልነት እኖራለሁ ብሎ ይሄንን ክፉ ባህሪውን ትቶ በፍቅር ከሷ ጋር የሚኖር ከሆነ ይኖራል። ያለበለዚያ እኔ ነኝ የሷን ንብረት የሆነ ሁሉ አካፍዬ በህግ ደረጃ ድረስ አግዣት የሚለያዩት እንደዛ ነው እንጂ ዝም ብላ እሷ የለፋችበትን የደከመችበትን ጥላ የትም ቦታ ሄዳ መንከራተት የለባትም። ጥሩ ሐሳብ። አንቺን ገባሽ? ወንድ ልጅ ሳታያት ንብረቷን እንትን በያት። ስለዚህ ነው እንደዛ አይደለም። መጀመሪያ ላግኛት ያለችበትን ህይወት ሊያት ነው። አንቺ ልቆሽ የታምንሻለሽ? አይደለም እንዴት ልመንሽ? ምንም እመኚኝ፣ እኔ እኮ ሴት ነኝ። አይ አረብ ሀገር ለፍቼ ደክሜ የመጣሁት ሴት ነኝ። ሙሉ ኢየሱስ ቤተሰብ ለሱ ነው የሚከራከረው። ብዙ ህመሞች ውስጥ ነው ያለፍኩትኝ። እኔ ያለፍኩትን ህይወት አውቃለሁ፣ ህመሙን አውቃለሁ። ስለዚህ እሷን ብቻ አገናኝኝ፣ እሷን ሊያት መጀመሪያ ምን ህይወት ላይ እንዳለች ልወቅ። ህይወት ላይ ትኖራለች። ቆርቆሮ ቤት ውስጥ ነው ያለችው። አይ ሊያት፣ ቢያንስ ሊያት፣ ከዛ በኋላ ላውራት። እሷ ራሱ እኔ ስታይ እንደዚህ አትቀበለኝም። እመኝኝ፣ ታምነኛለች፣ ትወደኛለች፣ ደግሞ ታውቃለች። እኔ አላደርግ በቃ እኔ ብዙ ነገር ስለደረሰብኝ እሷ ህመም ይገባኛል። አይማ እንደዛ አላደርግም። ይቅርታ አድርግልኝ። ምን ችግር አለው ብታውቃለህ? አይ በምንም ታመር ከዚህም በኋላ ሲጀምር ስለነሱ አይመለከተኝም። እውነቱን ስነግርሽ ቆይቻለሁ እጄን ካነሳሁት በምንም ታመር አድርጋለሁ። አንደኛ አንቺ ጓደኛ ነሽ። አዎ ግን እንደ እህትም ነሽ። አይሆንም። ታውቂያለሽ? ማስተባበያ አትስጭኝ። አይሆንም። አይ አይደለም። አገናኝኝና አላገናኝሽም። መልካም ነገር ከኔ ሲጀምር የት እንዳለች አላውቅም። በመጀመሪያ ደረጃ ልነግርሽ የምችለው ይሄንን ብቻ ነው። ከዛ ስቀጥል ደግሞ ባቀው እንኳን አላሳይሽም። አይደለም የሱ ዘመድ በሱ ዙሪያ ያሉት ጓደኛው እንኳን ቢሆን ምን ሊያስብ እንደሚችል አላውቅም። በዚህን ሰዓት በቃ ደላትም አልደላትም እየኖረች ነው። ህይወቷን ታቆይ። እሱ ጋር ገብታ ንብረቴን ከምትል ህይወቷን ታቆይ። እውነቴን ነው የምልሽ። ህይወት ማቆየት እኮ እንደዚህ አይደለም። ቢያንስ የራሷን የሆነ የለፋችበትን የደከመችበትን እንደሆነ ታውቂያለሽ አይደል? መጀመሪያ ጸበሉ ሰጪ እውነት የሱ ዘመድ ነው ወስደዋለሁ። እኔ አሁን ይኸውልሽ እኔ ራሱ እንደመጣሁ ለጤናዬ ስል ለሁሉ ነገር መጀመሪያ ወደ እግዚአብሔር መሄድ ይሻላል አይደል? ገዳም ሄጄ ቆይቼ ነው የመጣሁት። ለእነሱም ጸልዬ በቃ ብቻ ማድረግ ያለብኝን ነገር አድርጌ ነው የመጣሁት። እሱም ደግሞ ባለፈው በጣም ተጣልተን ነው የተለያየ ነው። መክሬዋለሁ፣ እሺ ብሎኛል። እነሱ አባትም አለን፣ ለነሱም እንናገራለን። በቃ ከልብ በቃ እናስታርቃቸው። ማስታረቅ ካለብን እኒና ተገናኝቶ ያወሩ። ያለችበትን ህይወት ሊያት አዩ በእናትሽ ምንም እንዳትመነ ነገር ለመሰለሽ የፈለገ ነገር ብትኝ እኔ አልወስድሽም። ምን ችግር አለ? እንደልች ማላቅም አትልፊ። እኔ ቤት ያስገባውሽ ማለት ነው። እውነቴን ነው የምልሽ ሰው ማክበር ስላለብኝ ብቻ ነው እንጂ ከዚህም በኋላ የዚች ልጅ ህይወት ላይ አንድ ጄን የሆነ ነገር አደረኩኝ ማለት ወደ መጥፎ መንገድ እንደምትሄድ ነው የምታየኝ። ለኔ ማለት ነው የምታየኝ እንደዛ ነው። እሺ ምን ላይ ያለችው አሁን እኮ ምን ላይ አንቺ በኔ ቦታ ብትሆኚ እኮ ለቅማ አንቺ በኔ ቦታ ብትሆኚ አሁን ላይ የራስን ጤንነትና የራስን ሰላም ነው እያስቀደምኩ ያለሁት። ምክንያቱም አይቻለሁኝ ምን ደረጃ እንደደረስኩኝ አይቻለሁኝ። ገብቶሻል? ቤተሰቤን አሳልፌ እስከመስጠት ደርሻለሁ ለነሱ ህይወት። ሶሪ ምንም ማድረግ አልችልም። ምንም ማድረግ አልችልም። እናት አንቺ ምን ችግር አለ ብታሳይኝና እኔ ባስተካክልስ? እሺ እኔ ያቅሜ መርዳት ብችል ባስተካክል። እሱ ወንድሜ ነው አይደለ? እሷን ጎድቷታል አውቃለሁ አይደለ? ግን ማስተካከል እድሉን ብትሰጪኝስ ብታገናኝኝስ ምን ችግር አለ? አልችልም። ንብረቷን አሰጪ እውነት ምንም ችግር የለውም። የእህትነት ባህል ስሜት ከሆነ የተሰማሽ እኔ የእህትነት ስሜት ሳይሆን የሴትነት በሴትነት ህይወቷ እኔ እናል ተበድላ መኖር የለባትም። አረብ ሀገርን አንቺም ካየሽ ያው የሴትነት ጉዳቷ እዚህና ከታይሽ ንብረቷን አሰጪ።
አይደለም እኮ አዩ አይገባትም። አይሆንም አንድ ላይ ነው መሰቃየት አይገባትም። በቃ አይገባትም። በዚህ ልክ መሰቃየት አይገባትም። ለምንድን ነው ኢቭን እኮ የት እንዳለች ራሱ እኮ አታውቂም። ያ ሱሪያ ዝናብ ምን ማድረግ አልችልም። እሱ ሰው አይደለም። እንዴት ካውሬ ጋር ነው ልብዬ እላታለሁ። ኧረ ምን በወጣት እናት አታልቅሽ በፍጣሪ። አይ ሴት ልጅ በዚህ ልክ መሰቃየት የለባትም። በቃ ታውቂያለሽ እኮ ምን ማድረግ አለብንማ? የሰው ልጅ እኮ ተስማምቶ ሲኖር ተስማምቶ ይኖራል። ተስማምቶ ካልኖረ ደግሞ በሰላም ይለያያል። ስለዚህ በሰላም እንኳን ለመለያየት እድሉን አልሰጣትም። እሱ እንዴ ባለችበት እያሳደዳት ሰው ቤት ወገበ ሰው ቤት ይሄዳል። እኔ ጋር ብትመጣ እኔ ጋር ዘመድ ጋር ብትሄድ እንደዛው። አሁን እኮ ከዘመድ ተራማ በቃ አውጣት። ዘመድም የላትም እኮ ልጅቷ ጓደኛ የላትም ዘመድ የላትም። አይ አይደለም ይኸውልሽ እኔ አሁን የምችለውን ሁሉ አስተካክላለሁ። አንድ በይ እኔ በሶሻል ላይ አልወሰንም። መጀመሪያ ቢያንስ ደውዬ እጠይቃታለሁኝ። አሁን ዛሬ ግን ምንም ይሆን ነገር የለም። ከዛ ሲቀጥል ደግሞ እኔ በሷ ህይወት ላይ የመወሰን መብት የለኝም። ከዚህም በኋላ መብት የለሽም። ግን አገናኝኝና ላገናኝሽና ይኸውልሽ እሷን ሊያትና ከዛ በኋላ የምናወራውን ታያለሽ። እግዚአብሔር ሊያስተካክል ይችላል። ይሄ ህይወት በዚህ አይቀጥልም። መሰቃየት የለባትም። አዩ እሷ እንደዚህ አይነት ሴት አይደለችም። ለሱ ቤተሰቦች አንድ ድል ብቻ ስጪ። በቃ እኔ አይተሽኛ ቤተሰብ ዛሬ ጥሩ ሰው ይመጣ የለም። በዚህ እኔ አይተሽኛ ታውቂያለሽ። እኔ አይተሽኛ ነው አይቺሽ ባላቅም አቃልቻለሁ። እውነቴን ነው የምልሽ። ስመጡ አፋቸው ማርቀብቶ ይመጣሉ። መጨረሻ ላይ ግን እኔንም እሷንም የሆነ ነገር አድርጎ ነው የሚሄዱት። የእውነቴን ነው የምልሽ። አንድ ጥሩ ሰው አልመጣም እስካሁን። ስቀጥል ደግሞ አንቺ ጥሩ ሰው ብትሆኚ ልጁ ጥሩ ሰው አይደለም። አንቺ አይደለሽ የምታኖሪያት እሱ ነው። ችግር ሊኖር ይችላል እኮ ኖ ከችግርም በላይ ነው። መንፈስ ሊሆን ይችላል እኮ እንደዛ መጸብሩ ለራሱ እሺ እሷን ልያትና ያለችበትን ህይወት ልያት። አሁን ለሰሽ አልችልም። እኔ አላውቅም። ቢያንስ የሚያስፈልጋት ነገር ሊኖር ይችላል። ገባሽ? እኔ ቻልኩትን የእህትነቴን ማድረግ አለብኝ። ላገኛት እፈልጋለሁ። ለምንድን ማትፈቅጂልኝ? ልስክሽ አልችልም። ማን አላውቅም ቦታ አትያዩ በዚህ ቡና ላፍላ ዝም ብዬ ከማስቀጣሽ ተጨክኝ ማለት መሰለኝ። አይ ጥሩ ልጅ ሆነሽ መልካም ሴት እኔ በሴትነቴ ቡና ላፍላ እኔ ቡና አልፈልግም። አይ ቡና አልፈልግም። ቡና አልፈልግም። አይ እኔ እንዳለው ለምን? አይ በቃ እሷን ማግኘት ነው የምፈልገው። እሷን ምን የምታገናኘኝ ቀን ደውዪልኝና ስልክሽን ስጪኝና ልደውልልሽ። ላገኝ ስልኬን ሰጥሻለሁ፣ ግን ከእሷ ጋር አላማ እንትን አልልም። ደውዬ ቢያንስ ልጠይቃት። ስልክሽን ስጪኝና 83 01 77 በቃ ደውልልሻለሁ። በርግጥ በዚህ ልክ ለሷ መከራከርሽ ደስ ብሎኛል፣ ግን አንድ ድል ብትሰጪኝ ደስ ይለኛል። እውነት ልጠይቃት ደውዬ። በቃ እሺ ቡና ጠጪ ቁጭ በይና። ችግር የለውም አይ ቸኩላለሁ። በጣም እንትን እያመመኝም ነው ታውቂያለሽ። ኢንሻአላህ እግዚአብሔር ካንቺ ጋር ይሁን። አሜን። እሺ አመሰግናለሁ።